ዛሬም እጅግ ልብ ሰባሪ የሞት ዜናን ጉርሻ ፔጅ እያስነበበን ነው። እንግዲህ እንደ ዘገባው ከሆነ በአሰቦት ቅድስት ሥላሴ ወገግ ቅድስት ሥላሴ ገዳም ውስጥ ለዓመታት በቦታውና ተወስነው የኖሩ አባት አባ መብራቱ በጥር 30 ቀን 2018 ዓ.ም በበዓታቸው ወይም በመኖሪያቸው ውስጥ በግፍ ተገድለው ተገኝተዋል ነው የሚለው እንግዲህ ዘገባው። ባህታዊው በዓለም ኑሮ ተለይተው በገዳም ተግተው ለሀገርና ለቤተ ክርስቲያን በጸሎት የሚተጉ አባት ቢሆኑም ማንነታቸው ባልታወቁ አካላት በመሳሪያ ተደብድበው መገደላቸው እንግዲህ ከስፍራው መረጃ ደርሶኛል ነው እንግዲህ የሚለው ፔጁ። በጣም ያሳዝናል በእውነት እጅግ ልብ የሚሰብር ዜና ከደብረ አሰቦት ገዳም ተሰምቷል ማለት ነው። እንግዲህ በአሰቦት ደብረ ወጋግ ቅድስት ሥላሴ ገዳም ትላንትና ጥር 30 2018 ዓ.ም ባልታወቁ ኃይሎች ለበርካታ ዓመታት በገዳሙ በብህትውና በር ዘግተው ይኖሩ የነበሩ አንድ መናኛ አባት ተገለዋል ማለት ነው። ለዚህ ሁሉ መከራ እንደነዛ አባቶች ምክንያት አይሆኑም ብላችሁ ታስባላችሁ? እንዲህ በዘር የታጠሩ ብቻ እግዚአብሔር ይሆናል። ቀጠል ሀገረ ስብከቱ የአቅሙን ስራ እየሰራ ነው። ከአቅሙ በላይ የሆነ ስራ መስራት አይቻልም። እየሰራን አልሰሩም የሚሉ ሰዎች እንዳሉም ተነግሯል። እነዚህ ይህንን የሚሉ ሰዎች እንግዲህ በመሰረቱ ሊመሩን የሚፈልጉ ሰዎች አሉ። እጃችንን ይዘው እኛ የምንለውን አድርጉ የሚሉን ሰዎች አሉ። እጃችን አይያዝም። እኛ ደግሞ እሳቸውም ያሟልጫል። እጃቸው ማንም አይዘውም። እንደዚህ ሙልጭልጭ ያለ እጅ መያዝ አይቻልም። ከባድ ነው። ተልባ ይኖራል እንግዲህ የሚያሟልጭ እዚህ መጨበጥ አይቻልም። ብዙ ተሞክረናል። ብዙ አይነት ነገሮች፣ ብዙ መንገዶች ተከፍተው እንምራችሁ ተብሏል። በመጨረሻ ሳንጨበጥ ሀገረ ስብከቱ ሳይጨበጥ ሲቀር መዋቅር መቃወም ነው የጀመሩት። ቅድም ያልነው ሰው አለበት። አሁን ይሄ ከተማ ውስጥ የሚጻፉ ጽሁፎች ሁሉ ምንጩ እሱ ነው። በተለያየ መልኩ እናገኘዋለን፣ እናውቋለን። እና በስም በማጥፋት ሰው እንግዲህ ዋናው የምናየው መዋቅሩን ከተቃወመ ሰው የመዋቅሩ እኮ ተከታይ አይደለም። የመዋቅሩ አንድ ኮሎኔል የሚመራውን ብርጌድ የበላዩን መንግስት ከተቃወመ የዛ ኃላፊ አይደለም ማለት ነው። ሌላ ነው አላማው ማለት ነው። መዋቅሩን ራሱን መዋቅር የሚቃወም እንግዲህ ይሄን ዓመት ብዙ ዓመት ተቀምጠው ምንም አልሰሩም። እንደውም እንግዲህ እንጃ ደብዳቤ ጽፎ ሊያዛውረን ይሆን አናውቅም። ቢዛወሩ እያለ ነው። ደብዳቤ ጽፎ እንጠብቃለን። የሚጽፈው ደብዳቤም ካለ እንጠብቃለን። በቅርቡ መዛወር አለባቸው። ከዚህ ሀገር መጥፋት መሄድ አለባቸው። በአካባቢም እንደ ስጋዊም ብናይ ይሄ ጋሞ የሱ ሀገር አይደለም፣ ሌላ ቦታ ነው እሱ። እንደ ስጋ ብናየው ማለት ነው። እንደ ስጋ አናይልኛ እኛ ማንንም ከማንም አንለይም። እሱም ከሌላ ጋር የመጣው እኛም ከሌላ ጋር መጥተናል። ግን ቤተክርስቲያን ሰብስባላለች፣ አገሩ ተቀብሎናል፣ አብረን እየሰራን ነው። እንዲህ አይነት የሰዎችን ቆሻሻ አስተሳሰብ ለማንሳት ነው የምናገረው። እኛ ህሊና ውስጥ ይሄ የለም እና ዋናው ርዕስ የምንመለከተው በውሳኔ ሀሳባቸውን የምታካትቱት ይሄ ትልቁ ቤታችሁ ሀገረ ስብከቱ ሌባ ተብሏል። ሌባ ከዚህ የበለጠ ውርደት የለም። በእውነቱ የውሳኔ ሀሳብ ውስጥ መግባት ያለበት ጉዳይ ነው። የት ነው ሌባ የተባለው? በዚህ በከተማችን ይሄ ሰውየው በሚመራው አካባቢ እና እንግዲህ ፐርሰንት ለመጠየቅ እንግዲህ ብናዝንም ደስታ ደግሞ አለ። ይህኛው ደግሞ የመቀሌዎች ትሩፋት ነው። መቀሌዎች እጅግ ደስ የሚል ስራ ሰርተዋል። ይህንን ልጅ እንግዲህ እንደምታስታውሱት በጥምቀት ላይ ከበሮ ይዞ ሲዘምር የነበረ ልጅ ነው። ከቤተሰቦቹ አገናኝተውታል እና መቀሌዎች በጣም ትልቅ ስራ ሰርተዋል። ለዚህም እግዚአብሔር ይስጣችሁና ልትመሰገኑ ይገባል ብዬ ላለው በእኔ እምነትና ልጁ በጣም አሁን ከአባቱ ተገናኝቶ አይቼዋለሁ እና ሌሎች ድጋፎችንም በአካውንት ተከፍቶለት ድጋፎች አድርገውለታል። እጅግ በጣም የሚመሰገን ተግባር ነው ላለው በጊዜ
በኢየሱስ ሰዓት አመ በተወር ተሰይመ እግዚአብሔር ካህን ዘይተቃወመ ለኤልያስ ወለሙሴ ምስጢረ ሥላሴ ተርጎመ ወጴጥሮስ ዘተደመ በምስጢረ ቃሉ ለወልድ ካህነ ለወልድ ንጉድጓድ አነመ ከመ ይስማ ምስጢረ ሥላሴ ላይለም ንቆመ ኑፋቄ ወካይድ አማጽያን ለመሳለም ህልመ መንበረ ፀሐይ ወኡ ለተስፋ ወይረከው ሰላም ወልደ ሥላሴ ጊዜ አነመ ሃይማኖት ልብስ ዘባይን አደመ ካህናት ሌላኛው ደስ የሚል ዜና ልበቅኑ ማስተር አብነት እንግዲህ ሕክምና ላይ እንደነበረ ሁላችንም የምናስታውስ ነው ጉዳይ ነው እና አሁን ሕክምናውን ጨርሶ ተመልሷል እና አሁን ወደ ኖርማል ስራው እንደሚመለስ እንግዲህ እየገለጸልን ነው። ያው እንከታተለው። እንግዲህ ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። እግዚአብሔር ይመስገን። ከሕክምናው በኋላ የጤናዬ ሁኔታ እየተሻሻለ ያለ ሆኖ በሐኪሞች ምክር መሰረትም በቀጣይነት እየተመላለስኩ ክትትል ለማድረግ ይሆናል። በቅርቡ እግዚአብሔር ቢፈቅድ ወደ ስራ ይመለሳለሁ። ለመላው ለኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንዲሁም የተሻለ ሕክምና እንዳደርግ በቅርበት ከጎን የሆናችሁ ለደገፋችሁኝ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ። እጅግ በጣም አመሰግናለሁ።